አይደሉም። እማሁ የረጋቤ ባለ ያው ግን እሺ፣ አሁን ወደ ሀሳቡ እንመለስ። ስብሐት ለከ መምህር ነው ተብሏል። መምህር ከሆነ ለመጨረሻ ጊዜ አዳምጪ፣ ለመጨረሻ ጊዜ የምነግረው ሊወያይ የሚችል ከሆነ ያው በስላሴ ጉዳይ ይወያይ። በስላሴ ጉዳይ መወያየት አልችልም የሚል ከሆነ እውቀቱ የለኝም ካለ እንተዋለን፣ ችግር የለውም። አሁን መጽሐፈ ሳሙኤል ካለ ምዕራፍ 12 የማናቱ ጥቅም የለውም። ዳዊት ደርፋት አለፈት ፖይንት አለ። ዋና ፖይንት አትረበሺ። ዋና ፖይንት እነዚህ የምታመልካቸው አምላኮች ትክክል አይደሉም። እዚህ ጋር መጀመሪያ አውራ አምላኮች ላይ ጨርስ። ሶስቱ አምላኮች እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ እግዚአብሔሮች ሶስት አምላኮች የምታመልካቸው አምላኮች ትክክለኛ አይደሉም። ከግዕዝ ይሄን ማዋት አልችልም ደግሞ ካልከኝ አለመቻልህን አምነህ አልችልም በለኝና ከዛ በኋላ ሳሙኤል እሺ አውራ። አሁን በቃ ችግር አለበት። አውራ፣ ደስ ይበል። ያው ቀጥል መምህር አውራ። ኖ ደስ ይበል አይደለም የገባሁት እኮ ላደምጥ ሰውን ላወራም ጭምር ነው የገባሁት። እኔ የገባሁት መቼ ነው የገባሁት? ቅድም አንተ አንደኛ ሳሙኤል ላይ አንስተህ በዳዊት ላይ ቀጠፍኩ ውሸት። እሷ በመሐመድ ላይ ስትጠይቅ እሱን አውጣውና እስኪ እንወያይበትና ቀጥሎ ወደ ስላሴ እንሄዳለን፣ ቀጥሎ ወደ ኢየሱስ እንሄዳለን። ምንም ችግር የለውም። ቅድም የቀጠፍከውን ቀጥፍ ያለው ካልክሽ ወደ ስላሴ ቀጥታ እንሄዳለን። አሁን ቅድም በአንደኛ ሳሙኤል ላይ ዳዊት በ6 ዓመቷ አገባት እና ደፈራት ያልከውን ትርጓሜ በእንግሊዝኛው አንብበዋል። ከየት አመጣከው? እስኪ አሁን እኔ ያለው አውጣውና ይገለጥ። ከዛ በኋላ እኔ ደግሞ መሐመድ በ6 ዓመቱ እንዳገባት አይሻል፣ በ9 ዓመቷ ወደ እሷ እንደገባ የ64 ዓመት ሰውዬ አብሯት እንደተኛ ያሳያል። ከዛ ያ መድፈር ይባላል መድፈር አይባልም የሚለውን እንዋያለን። አሁን ቅድም ያነሳከው ማስረጃ አውጣ። እነሱ እኔ አልነበርኩም፣ እነሱ ነበሩ። እነሱ ያው የሚያውቁትን ያለው የሚጠይቁ ምንም ዝም ብለው አመለጥካቸው። አሁን እኔ ወጥቻለሁ። አንደኛ ሳሙኤልን አውጣና በ6 ዓመቱ ዳዊት ደፈራት የሚለውን አሳየኝ ብራዘር፣ አሳየኝ። አሁን ከዛ ወደ ስላሴ እንሄዳለን። አንተ ወደ አመጣው ምንም ችግር የለውም። አናፍርም። በስላሴ በኢየሱስ እንወያያለን። ችግር የለውም። አንተ በመሐመድ ካላፈርክ ደግሞ ያንን መለስ። ቀጥል። ያው ማይክ ዘጋልሃል። በጣም ጥሩ። አያህን ያስወርቻ እኔን ደግሞ አስወራኝ። እሺ፣ በተዘዋዋሪ ስላሴን ሁለተኛን የማወራበት መጀመሪያ የዳዊት ጉዳይ ይቀድማል ነው እያለ አስቡት። እንግዲህ ስለ አምላኬ አላወራም፣ ከአምላኬ በፊት ዳዊት ስለ መልፈው ነው የሚያወራው እያለ ያለው። በተዘዋዋሪ ስለ አምላኩ ሊያወራ ድፍረት ፍርሃት አለበት ማለት ጨረስን። ቀጥሎ ስለ ድፍረቱ በደቂቃ እናወራበት። ተገላብጦ ነው እንዴ? ሚውት አድርጊ አንዴ። አታቆሚበት። መዝጊቢ ጻፊ በወረቀት። አሁን ምንድን ነው ያለው? ሚውት አድርጊ። ነብዩ መሐመድ አይሻን አግብተዋል አልከኝ። ችግር የለውም፣ እሱ ላይ እንመጣለን። ኢቨን ማርያም የ12 ዓመቷ ማርያም የ70 ዓመት ሽማግሌ እንዳገባ ታሳይካለሁ። እንመጣበታለን። ችግር የለም። 70 ዓመቱ አግብቷታል። ወላሂ አግብቷታል። እሱ ላይ እንመጣለን። ችግር ሽፍት እያሉ እንዲገባ ነው። ስለዚህ እንመጣለን። ለምን ትጮሃላችሁ? ያችሁብኛ እንዴ? መስኪኖችን እያስገባ አችሁ እባክህን ረጋ በል። ለምን ትጮሃለህ? እስልምና ላይ አዳምጠኛ ማዳመጣችንም። እኔ እኮ አንተ ስትቀጥፍ አዳምጫለሁ፣ ስታጭበረብረን አዳምጫለሁ። ግን አየህ ካዳመጥኩ በኋላ ረጋ ብዬ ቅድም የጠቀስከውን መምህር አስጨርሱኝ እባክዎትን። መምህር እኔ እኮ አስጨርሻለሁ። ስታጭበረብር የነበረውን እኮ ረጋ ብዬ በኋላ በማስረጃ መጥቼዋለሁ። ስለዚህም አንተ ረጋ ብለና መዝግብ፣ እስክሪብቶ ያዝ፣ መጽሐፍ ከቻ አስተምርሃለሁ። ረጋ ብለህ ጻፍና ከዛ በኋላ ትመልሳለህ። ቀላል ነገር ነው። ስለዚህ ወገናችን ያነሳው ፖይንት ምንድነው? ስለ አምላኬ አላወራም፣ መጀመሪያ ስለ ዳዊት ነው የማወራው። ችግር ያስማማለሁ፣ ተቀብያለሁ። ግን እዚህ ጋር ይከዳጉልኝ። ስለ ዳዊት ተወያይተን ከዳዊት በኋላ ስለ ሶስቱ አምላኮቹ አልወያይም ካለ ክርስቲያን በአምላኩ ያፍራል። አጨብጭበን እንለያያለን ማለት ነው። ስለዚህ የሰቤት ደቂቃ ትይዣለሽ። ደቂቃ ውጪ አንቺ ደቂቃ አለሽ። ሞባይል ሌላ ሞባይል አለሽ ሞባይል? አዎ ለኝታለው። ግን ኤምሩ ከመጀመሩ በፊት ይኸውልህ፣ አንተ እንደዚህ ነው እንዴ ተገላብጦ የምታነበው? አንደኛ ስንወያይበት በነበረው ነገር እንቀጥል ማለትና ስለ ስላሴ አልወያይም ማለት ይለያያል ይመስለኛል። ግን አንተ የፖለቲካ ነገር ከሃይማኖት ጋር አትቀላቅል። ምክንያቱም
ባለህ ነገር ነው መሄድ ያለብህ እንጂ ባላለህ ነገር መውራት የለብህም። ይሄን አስተካክል። እውነት ለአንተም ጥሩ አይደለም። ውሸት መቼም ኃጢአት ነው የሚሆነው በአንተም ጣዖት፣ እርግጠኛ ነኝ። ስለዚህ እንደሱ እንትኑን ደቂቃውን ይዝላችኋለሁ። ስላሴ አላወራም አላልኩም፣ አወራለሁ። በጀመርከውን ጨርስ፣ ቀጥሎ እናወራለን። አላወራም አላልኩም፣ እንዲያወራለሁ ስለ ስላሴ። አንተም ስለ መሐመድ ታወራለህ አይደለ? አትፈራም። ስለዚህ ቀጥል። የጀመርነው ስለ መሐመድ እና ስለ ዳዊት ልጅ መድፈር ነው። ማን እንደደፈረ እሱን አሳይተን ወደ ስላሴ ደግሞ እንሄዳለን። ደወሬ በጣም ጥሩ። በቃ ዋናው ያው ስለ ስላሴ ወተኛ ካለ ስለ አምላክ የመጀመሪያ ላውራም ካለ ትርጉሙ እናውቀዋለን። ችግር የለውም። አሁን ደቂቃ ያዥ። አራት ደቂቃ እናደርጋለን። እኔ በ4 ደቂቃ በክርስትና ላይ ዳዊት ያደረገውን አሳያለሁ። እሱ ደግሞ በ4 ደቂቃ ይመልሳል። ከመለሰ በኋላ እስልምና የፈለገውን ጥያቄ ይጠይቀኛል፣ እመልስለታለሁ። ከዛ ይህን ከጨረስን በኋላ ወደ ስላሴ እንገባለን ማለት ነው። ደቂቃው 4 ደቂቃ ይስማማሃል ወገናችን መምህር ስብሐት ለከ? እዚህ ጋር አንድ ነገር የማሳስብህ ነገር ምን አለ መሰለህ? ቤተ ኤልሳቤጥ የራሷን መምህር አምጣ ነው ያወያያችን ብለህ እንዳትለጥፍ። ምን ማለቴ ነው ይሄ? እኔ ላወያይህ የምችለው አሁን ችግር የለውም ታዛዥ ነኝ ስላዘዝከኝ። ነገር ግን እኔ ላወያይህ የምችለው በራሴ ቤት መምህራን አሉ። ማንኛውንም ጥያቄ ብትፈልግ አወያይሃለሁ ብያሃለሁ። አሁን የሚካሄደው ውይይት ግን ስለ እኔ ፍቃድ ሳይሆን አንተ ስላዘዝከኝ ነው ይሄን ነገር እያወያየሁህ ያለሁት። ስለዚህ የቤተ ኤልሳቤጥ መምህር ይሄን አደረጉ ብለህ እንድትል አልፈቅድልህም። ቀጥል። እየተቀብያ ያለው በዚህም ገባ በዛም ገባ መምህር አምጥተሻል። ደቂቃ ይልሻል። አለቀ። ያው ደቂቃ ከካያሽ አወያይንሽ። መምህርም ከመጡ መምህር መጥተዋል። ወደሽም ጠለሽም ያ ይባላል። ግን እኔ አይደለም ችግር አንደኛ ሳሙኤል ጨርሻለሁ። 4 ደቂቃ ይሁን ከ30 ከ40 ሆኗል። ከ40 ሆኗል። 4 ደቂቃ ይዘ በሞባይል ክፈች እንጂ 40 ሆኗል። ይኸው ምንድነው ከፍተው እዚህ ጋር እያየሁ ነው። ሞባይል ላይ ያስቀምጧል። ይሄው እዚህ ጋር ከ40 ሆኗል። 11 ሰዓት ከ40 በእኔ ሰዓት መሰለሽ ኤልሳቤጥ ስሜታ ሰጥቶ እንደዛ ግፈች ውስጥ እንደዚህ መክፈታችን በደቂቃ እንደዚህ 4 ደቂቃ እንደዛ ታለየውም እንዲመቸም ማለት ነው። ደቂቃችን ምንም እንደሱ ምን አስደረገኝ? ይኸው እያየሁ ነው። ልክ ሲሆን ደስ ይላል። ሳትጨናነቅ ሳትጨናነቅ 40 ይሻለው። ቀጥል። ልክ ሲሆን 4 ነው ያልከኝ። 4 ደቂቃ ሲሞላ ይነፍልሃለሁ። እንደዚህ ማድረግ እንችላለን። አሳይሽ ቆያ እንደዚህ ማድረግ እንችላለን። ጀምር ነው 1 2 3 ሚውት አድርጎላቸው ሚውት አድርጎ አልሐምዱሊላሂ ወከፋ ወሰላተን ወሰላመን አላ ኢባዲሂ ለዚነ አስጠፋ በባዕድ። በድጋሚ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ በዚህ ውይይት በትንሹ ብቻ በትንሹ መምህር ጋር በምናደርገው ውይይት የክርስትናን ስህተት የእስልምናን ትክክለኝነት በማስረጃ እናሳያችኋለን። ወቁል ጃአ አልሐቅ ወዘሀቀ አልባጢል፣ እውነት መጣ ውሸት ተወገደ የሚለውን ከመምህር ጋር የማሳያችሁ ይሆናል ማለት ነው። እሺ የተነሳ ቶፒክ ምንድን ነው? ዳዊት የሚባል ሰው በመጽሐፍ ቅዱስ አለ። ዳዊት በመጽሐፍ ቅዱስ ነብይ ነው። ማስረጃ ኦኬ። ደቂቃው ግን አንዴ ደቂቃው አልተስተካከለም። ስለዚህ ላስተካክለው ፕሊዝ። ሶሪ ጨምሯል። እሺ ዳዊት በክርስትና ነብይ ነው። የሐዋርያት ሥራ ምዕራፍ 2 እንደዚህ ይላል። ዳዊት ስለ ዳዊት ካወራ በኋላ ነብይ ስለሆነ ለዳዊት በክርስትና ነብይ ነው። ነብይ ነው። አዳምጡ። ሲቀጥል እግዚአብሔር እንደ ልቤ ያለው ሰው ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 13 ምን ይላል? አሁን መንግስት አይጸናም፣ እግዚአብሔር እንደ ልቡ የሆነ ሰው መርጧል ይላል። ዳዊት በክርስትና የእግዚአብሔር ልብ ነው። አዳምጡ። ታዲያ የእግዚአብሔር ልብ ዳዊት ምን አደረገ ስንል አንድ ቀን ያው መጽሐፈ ሳሙኤል ካለ ምዕራፍ 11 እንዲህም ሆነ ወደ ማታ ጊዜ ሶሪ ይህን አትንኩ። ጀማ ደቂቃውን ላቁማ እንዴ አትንኩ ፕሊስ። እኔ ራሴ ፊክስ አደርገዋለሁ ብያለሁ አይደለ? በዚህ ደቂቃ አያዝም። አትንኩ። እሺ እንደዚህ ይላል። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉስም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች አለ። ዳዊት ሴት ሻወር ስትወስድ አየ። ከዛ ምን አደረገ? ዳዊቱም ልኮ ሴቲቱ ጠየቀ። አንድም ሰው ይቺ የኤልያብ ሚስት የኬጤው የኦርዮ ሚስት ቤርሳቤ አይደለችም? ምን አለው። ዳዊትም መልእክተኛ ልኮ አስጠራት። ወደ እርሱም ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ተኛ። ወደ ቤቱም ተመለሰ። ሴቲቱም ማረገዘች አለ። ሰምታችሁኛል?
የመጽሐፍ ቅዱስ ጸሐፊ ነብዩ ዳዊት የልበ አምላክ የተባለው ዳዊት ምን አደረገ? ባል ያላትን ሴት ደፈራት። ሻወር ስትወስድ አይቷት፣ ሻወር ስትይዝ አይቶ ደፈራት። የሚያዘው ነገር ምንድነው ካላችሁ፣ ይሄ ዳዊት 8 ሚስት ነበረው፣ 8 ሚስት ነበረው። ስለዚህ እግዚአብሔር ተቆጣና ምናምን ተመክቶ እግዚአብሔር ምን አልቀጥሎ የጌታ ሚስቶች ሰጠሁህ በብብት ጣልኩልህ አለ። 8 ሚስት አጋባሁ አለ። ይሄ 8 ሚስት ያጋባው የመጽሐፍ ቅዱስ ጸሐፊ ባይ ዘ ዌይ የኢየሱስ አያት ነው። የኢየሱስ አያት ምን አደረገ? ዝሙት ሰራ፣ ሴትን ደፈረ። የሚያዘው ነገር ደግሞ እንዳረገዘችበት ካስረገዘ በኋላ እንዳይታወቅበት ምን አደረገ? ባሏን ገደለው። ይሄን ሁላ የሚያደርገው ማን ነው? የመጽሐፍ ቅዱስ ጸሐፊው ነብዩ ዳዊት፣ ክርስቲያኖች የሚከተሉት የመጽሐፋቸው ጸሐፊ ማለት ነው። የሚገርመው ይሄ ዳዊት በዛውም እንድታውቁት ማለት ነው ምን አይነት ሰው ነበር ካላችሁኝ፣ አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን የሚቆርጥ ነበረ። ሙስሊም ካለ ማስረጃ አያወራም። ያው ማስረጃው መጽሐፈ ሳሙኤል ካለ ቀዳማዊ ምዕራፍ 18 ቁጥር 27 ለምን ይላል? ዳዊትም አብረውት የነበሩት ሰዎች ሄደው 200 ፍልስጤማውያንን ገደሉ። 200 ወንዶችን ገደሉ። ለንጉሱ አማች ይሆን ዘንድ ሸለፈታቸውን አዑዙ ቢላህ፣ ይሄ ነው ክርስትና። ሸለፈታቸውን አምጥቶ በቁጥራቸው ልክ ሰጠ። በዚያም በኋላ ንጉስ ኦሪዮ ሳኦል ልጁን ሚልኮን ለዳዊት ዳርለታለን። አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን ይቆርጥባቸው ነበረ። ይሄን ነው እንደ ነብይ የሚከተሉት። ይሄ ነው የመጽሐፍ ቅዱስ ጸሐፊ። ይሄ ነው የእግዚአብሔር ነብይ። የሚያስቀኝ ነገር ደግሞ መሰላችሁ፣ ሰውየው 100 ብልት ነበር ያለው። ሰውየው 100 ብልት አምጣ ያለው። እሱ ግን ለምን 200 አደረገው ስንል ተመከቱ ምን እንደሚል ኮሜንታሪ። the number was doubled አለ። 200 ብልት የቆረጠው አለ partly to show his respect and attachment to the queen አለ። ለልዕልቲቱ ያለውን ፍቅር ለመግለጽ ነው አለ። ስለዚህ የመጽሐፍ ቅዱስ ጸሐፊያን ፍቅራቸውን የሚገልጹት የወንድ ብልት በመቁረጥ ነበረ። ስለዚህ ዋና ፖይንት ምንድነው ካላችሁኝ፣ የመጽሐፍ ቅዱስ ጸሐፊያን ምን ያደርጉ ነበረ? አንዲት ሴትን መንገድ ላይ አይተው ይደፍሩ ነበረ። ከሱም አልፎ አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን ይቆርጡ ነበረ። ይሄ ነው ክርስትና። ጨርሻለሁ። ቴንክ ዩ። እሺ የኔ ደቂቃ ኦኬ ጀመረ። እንግዲህ በመጽሐፍ ቅዱስ ውስጥ ብሉይ ኪዳንና አዲስ ኪዳን የሚባል አለ። እኛ ክርስቲያኖች በአዲስ ኪዳን የምናምን የብሉይ ኪዳንን ትንቢት የምንቀበልን። ብሉይ ኪዳን ለአይሁድ የተሰጠ ስርዓት ነው። ግን አሁን እሱ ቅድም ባነበበው በዳዊት ላይ ላንብበው። ምንድን ነው የሚለው? ሴቲቱ መልከ መልካም ነበረ። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይቺ የኤልያብ ልጅ የጌጣዊ የኦሪዮ ሚስት ቤርሳቤት አይደለች? ምን አለ? ዳዊትም መልእክቶቹ ልኮ አስመጣት። ወደ እርሱም ገባች። ከእርሷ ጋርም ነጽታስ ነበር። ከእርሷ ጋርም ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች ይላል። ዳዊት በደል በደለ። መዝሙር 50 ላይ ምን ይላል? አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ። በደል በድሏል ዳዊት። እኛ በመጽሐፍ ቅዱስ ያሉ ነቢያቶች ኃጢአት አልሰሩም፣ በደል አልሰሩም። እንደ መሐመድ ንጹህ ናቸው፣ እንዲህ ናቸው ብለን አናቅም፣ አንልም። ወደፊትም ኃጢአትን ይሰራሉ። ለኃጢአታቸው ደግሞ እግዚአብሔር ይቀጣቸዋል። መሐመድ ግን አልተቀጣም። የ9 ዓመት ደፍሮ አልቀጣውም። የ9 ዓመቷን አይሻ አግብቶ አስጨንቋት። እንግዲህ የ64 ዓመት ሰው እየወጡ አልቀጣትም። እኔና እናንተ ግን ምንም አናፍርም። ዳዊት ማለት እንደ እኔና እንደ እናንተ ሰው ነው፣ ቅዱስ ነው፣ ብዙ መልካም ጽድቅ ስራ ያለው ሰው ነው። ነገር ግን በደልን በድሏል። በደልን ሲበድል እግዚአብሔር ዝም አለው? ዝም አላለው፣ ቀጣው። እግዚአብሔር ቀጣው። ይሄ ሰው ያልደፈራትም ይችል ሴት እንዲሁም ንጉሥ ይሾምልን ሲሉ እስራኤሎች እግዚአብሔር ምን አላቸው? ለእስራኤል አንድ ቃል ገባላቸው። ንጉሥ በተሾመ ጊዜ በላያችሁ ላይ ይሰለጥናል፣ እኔ እግዚአብሔር እበቃችኋለሁ ሲል ኖ የሚታይ ንጉሥ እንፈልጋለን አሉ። የሚታይ ንጉሥ ስለፈለጉ ነገስታቶቹ ሚስት ያገቡ ነበረ፣ የፈለጉትን ያደርጉ ነበር። ግን እግዚአብሔር ግን ይቀጣቸው ነበረ ሲበድሉ። ስለዚህ ዳዊት በድሏል። አዎ በድሏል። የኦሪዮን ሚስት አግብቷል። አዎ አግብቷል። ወስዶ አግብቷል፣ አስረግዟታል። አዎ ኦሪዮንንም አስገድሎታል። ታዲያ ዳዊት
ነብይ ነው። አዎ ነብይ ነው፣ ግን ኃጢአተኛ ነው። ኃጢአት ሰርቷል። ለኃጢአቱ ንስሐ ገብቷል። አዎ መዝሙር 50 ላይ ሄደን ማንበብ እንችላለን። በድያለሁ ይቅር በለኝ ብሎ ንስሐ ገብቷል። እግዚአብሔርም ከቤት ሰይፍ አይጠፋም ብሎ ቅጣቱን ቀጥቶት ንስሐውን ተቀብሎታል። ማንም ክርስቲያን፣ የትኛውም ክርስቲያን አብርሃም ኃጢአት ሰርቶ አያውቅም አይልም። ይስሐቅ ኃጢአት ሰርቶ አያውቅም አይልም። ዳዊት ሰርቶ አያውቅም አይልም። እናንተ ናችሁ መሐመድ ኃጢአት ሰርቶ አያውቅም የምትሉት። መሐመድ የ9 ዓመቷን አይሻ በ6 ዓመቱ አጫት። በ6 ዓመት እንግዲህ ምን ያላችሁ ነው? በ6 ዓመቷ የፍቅር ስሜት ተሰማት ያላችሁ ነው። አሁን ቁርአናቸው ምን ይላል? አብርሃም መሐመድ ያደረገውን ማድረግ ኒሳ በረከት ነው ብለው ያምናሉ። ሱና ነው ብለው ያምናሉ። አንተ አሁን የ6 ዓመት ታጫለህ፣ በ9 ዓመቷ ታገባታለህ? ይህ ነው የአንተ ጥያቄ። መሐመድ ያደረገውን ማድረግ በረከት ነው አይደለ? ሱና ነው መሐመድ ያደረገውን። ስለዚህ አንተ የ9 ዓመት ልጅ ታገባለህ ወይ? የ9 ልጅ ማግባት መድፈር አይደለም ወይ? እንዴት በ9 ዓመቷ እንደዛ ሲያስጨንቃት የ64 ዓመት ሰውዬ እንዴት አላዝም አለ? እኛ ዳዊት አልበደለም አላልንም። ዳዊት ኃጢአትን ሰርቷል፣ በድሏል፣ ንስሐ ገብቷል። ምንም ግልጽ የሆነ ነገር ነው። ለዛውም በብሉይ ኪዳን ያለ ነው። በአዲስ ኪዳንም ብዙ ቅዱሳን አሉ። ኃጢአትን ሊሰሩ ይችላሉ፣ ንስሐ ይገባሉ። ይህ እኮ እኛ ኃጢአት ያልሰራ ሰው አለ ብለን አልተከራከርንም፣ አንከራከርም። አንተ ነህ መሐመድ የ6 ዓመት ጨቅላ ያገባ በ9 ዓመቷ የወጣባት የገባባት የሚለው ቁርአን ማለት ነው። ቴንክ ዩ። እናመሰግናለን። ተረኛ ነኝ። እሺ አልሐምዱሊላህ ወከፋ። በመጀመሪያ ሰውየው መምህራችን ካለማስረጃ ነው የሚያወሩት። አይታችኋላ? መምህር ናቸው፣ ግን ማስረጃ በጭራሹኑ የላቸውም። እየቆጠረ ነው። ፕሊዝ አቋርጡኝ። ያው ደቂቃ እየቆጠረ ነው ያለው። እሺ ካለማስረጃ ነው የሚያወሩት። ታዘቧቸው። መምህር ተብሎ ተጠርቶ ተደውሎላቸው እንኳን መጥተው ዝም ብሎ የሚያወሩት። እንደው መምህር ከእርሶ ሌሎች ክርስቲያኖች ይሻሉ ያስባሉ። ቀጥሎ ዳዊት ኃጢአት ሰርቷል አሉ። ማሻአላህ። ስለዚህ ሙስሊሞች አልዋሸንም፣ እኛም ያለው ይሄን ነው ያልነውም። የመጽሐፍ ቅዱስ ጸሐፊዎቻችሁ እናንተ እንደ ቅዱሳን የምታዩቸው መጽሐፍን የጻፉላችሁ ሰዎች ምን ያረው? ተመለሱ መምህር፣ ተመለሱ፣ ያዳምጡ፣ ተመለሱ። እሺ ምን ያደርጉ ነበረ? ሴቶችን ይደፍሩ ነበረ። እሱን አምነዋል፣ እናመሰግናለን። ቀጥሎ ግን ምን አሉ? ኃጢአት ሰርተዋል፣ ንስሐም ገብተዋል፣ እግዚአብሔርም ቀጣቸው አለ። እግዚአብሔር አልቀጣቸውም። የቀጣው ንጹሐን የሆኑ ሚስቶቻቸውን ነው። እንዳውም እግዚአብሔር በድሏል። እዚህ ጋር በደል ታሪኩ መድረካችሁ ዳዊት ዝሙት ከሰራ በኋላ እግዚአብሔር ዳዊትን ሲበቃ ያደረገው ምንድን ነው? ሚስቶቹን አደባባይ ላይ ወስዶ አስደፈረበት። አስቡት። ምንም የሚያውቁ ንጹሐን ሴቶችን በአደባባይ እንዲደፈሩ አደረገ። ያው እግዚአብሔር ምን ተመልከቱ። እግዚአብሔር እንዲህ ይላል፣ እነሆ በቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛሉ። አንተ ይህን በስውር አድርገኸዋል፣ እኔ በግልጥ አደርገዋለሁኝ አለ። እግዚአብሔር በአደባባይ ዝሙት አሰራ። ንጹሐን የሆኑ 8 ሴቶችን አስደፈራቸው። ታዲያ የቱ ላይ ነው ፍትህ? እግዚአብሔር ፍትሁ የት ላይ ነው? እግዚአብሔር ለምን ዳዊትን አልገደለውም? በኦሪት ሕግ እኮ አንድ ሰው ዝሙት ከሰራ ቅጣቱ መገደል ነበረ። እግዚአብሔር ለምን ዳዊትን ያልገደለው? ዳዊትን ላለመግደል ብሎ ንጹሐን ሴቶችን ያስደፈረው። ይሄን ታዘቡልኝ። ቀጥሎ በእስልምና ነው እናንተ ኃጢአት አልሰራ የምትሉት፣ በእኛ እኮ ኃጢአት ይሰራሉ ሰው ብላ ውሸት ነው እሱ። እግዚአብሔር ምን አለ ተመልከቱ። እግዚአብሔር መጽሐፍ ቅዱስ ላይ ዳዊት በዘመኑ ሁሉ ፊት ቅን ነገር አድርጎ ነበረ፣ ካዘዘው ነገር ሁሉ ፈቀቅ አላለም አለ እግዚአብሔር። እግዚአብሔር ምን አለ መጽሐፍ ቅዱስ ላይ ዳዊት በሕይወቱ ኃጢአት አልሰራም አለ። ከምን በስተቀር? ከእዩ ያቺ ሴት ከመድፈሩ በስተቀር አለ። ስለዚህ ዳዊት በክርስትና ራሱ ንጹህ ተብሏል፣ ከአንድ ኃጢአት በቀር ማለት አያችኋል። ስለዚህ መጽሐፍን ተማር መምህር፣ እባክዎት መጽሐፍን ያንብቡ፣ መጽሐፍ ቅዱስ ያንብቡ። ካልሆነ ኢንሻአላህ እኔ 5 መጽሐፍ ቅዱስ ነው ያለኝ፣ አንዱ እሰጣችኋለሁ። እሺ መምህር 5 ነው ያለው፣ አንዱን እገዛላችኋለሁ፣ ችግር የለውም አታስቡ። እሺ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም አይሻን ወጡባት፣ ደፈሯት፣ በዚህ ገባ በዚህ ወጣሉ። ማስረጃ የለም ግን ልመልስላችሁ።
ነቢዩ ሰለላሁ ዐለይሂ ወሰለም አይሻን ያገቡበት ምክንያት አለ። ምክንያቱም ከማየታችን በፊት ግን አይሻ ረዲየላሁ አንሃ ፍቃደኛ ነበረች እንዴ? ደስተኛ ነበረች እንዴ? ካን አዎ ፍቃደኛም ደስተኛም ነበረች። ተመከቱ ነቢዩ ሰለላሁ ዐለይሂ ወሰለም ለአይሻ ምን አላት? አማ ተርደይና አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ፣ አንቺ አይሻ ሆይ በዚህም ዓለም በቀጣዩም ዓለም ሚስቴ ለመሆን ፍቃደኛ ነሽ እንዴ አሏት። አይሻም በላ ያ ረሱላላህ አዎ ፍቃደኛ ነኝ አለች። ስለዚህ አይሻ ረዲየላሁ አንሃ ስንጀምር ፍቃደኛ ነበረች። ሁለተኛ ደርሳም ነበረ። ማስረጃ ራሱ አይሻ ምን አለች? ኢዛ በለገት ልጃሪየቱ 9 ሲኒን ፈሂየ ምርአ፣ አንድ ሴት 9 ዓመት ከሞላት ሴት ናት ደርሻለሁ አለ። ከመድረስም አልፎ አዋቂ ነበረች፣ መምህር ነበረች፣ ጦር የመራች ጀግና ነበረች። እድሜዋ ከሆነ የገረመ በድሮ ጊዜ ሴቶች ቶሎ ይደርሳሉ። ኢቭን በቤተ ክርስቲያን ብንመጣ ዲያቆኖቻችሁ፣ አሁን የጓደኛ ነው መምህር ጓደኛ ነው ዲያቆን ነው። ይሄ ዲያቆን ያው እዚህ ጋር የ5 ዓመት ልጅ ነው ያገባው። አየህ አይደለ? ግን በእስልምናችን እድሜ ሳይሆን ማተር የሚያደርገው መድረሳቸው ነው። አይሻ ረዲየላሁ አንሃ ደግሞ በዛ ሰዓት ደርሳለች፣ ፍቃደኛም ነበረች። ጨርሻለሁ። እሺ ቴንክ ዩ። አሁን ስለ መጽሐፍ ቅዱስ ስናወራ ያቀረበው ማስረጃ አንድ በገጠር ከተማ ያለ አንድ ትልቅ ሰው ያገባትን ሕፃን ልጅ አመጣና ይህ ማስረጃ ያቀረበ። የእኛ ክርስትና አሁን ባሉት በዚህ ሰዎች ምድር ላይ በሚሰሩት ነገር የተመሰረተ አይደለም፣ መጽሐፍ ቅዱስ ነው። እኔ ያወራሁለት ያሉት ቁርአን ላይ የተጻፈ በአዲሳት የተጻፈ በሙስሊም የተጻፈ 2 ቢሊዮን ህዝብ ይከተሏል የተባለ ነብይ አላህ ልኮታል የተባለ ነብይ የ6 ዓመት ጨቅላ አጨ። በ9 ዓመቷ ወጣባት የ64 ዓመት ሰውዬ እና ምን አለ እሱ ደስ አላት አለ። የ6 ዓመት ልጅ ይህ አሁን ለህሊና ላለው ሰው ነው የምናወራው። ይህ ማስረጃ ማን አያስፈልገው። ህሊና ላለው ሰው እቤታችሁ 6 ዓመት ልጅ አለች አይደል? አስታውሱ። ያቺ የ6 ዓመቷ ልጅ የ64 ዓመት ሰውዬ ሲያጫት ደስ ይላታል። ሲያጫት እንደገና በ9 ዓመቷ ሲወጣባት ማለት ነው አብሯት ሲተኛ ደስ እያላት ማለት ነው። ልክ የግብረ ስጋ ግንኙነት ለማድረግ የ9 ዓመት ልጅ ደስተኛ ነች፣ ፍላጎት አላት እያለ ነው። እና እሱም ቢያገኝ አይምርም ማለት ነው። ቅድም ማስረጃ አላቀረበም ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ዳዊት ደፈራት የሚል ቃል የለም። ይኸው ቅድም ምንድን ነው የሚለው? ይኸው እዛው 1 ሳሙኤል ምዕራፍ 11 ላይ ዳዊትን መልእክተኞች ልኮ አስመጣች፣ ወደ እርሱም ገባች፣ ከርኩሶቷም ነጽታስ ነበር፣ ከእርሱ ጋር ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች ነው የሚለው እንጂ ደፈራት የሚል የለም። መድፈር ማለት አስገድዶ መድፈር ማለት ነው። ልክ የ9 ዓመት ልጅ አሁን ለምሳሌ ፈልጋት ተኛ። ይህን ለማወቅ ምንድን ነው የሚያስፈልገው? ህሊና እኮ ነው፣ ህሊና ነው። አሁን የ9 ዓመት ልጅ ፈልጋ አታደርግም። ፈልጋ ሴክስ ታደርጋለች የሚል ካለ ራሱን የሚሸውደው እና አላህ ልኮት እኮ ነው እንግዲህ የ9 ዓመቷን አይሻን አብሯት የተኛው። የ54 ዓመት የሚሆን የ64 ዓመት ሰው የእድሜው ላይ እዚህ ምን ኮመንት ምን ይጽፋሉ? እድሜውን በዛ 64 ይላሉ፣ 50 ነው ይላሉ። የ50 ዓመት ሰውዬ የ9 ሰዎች ጉልበት ያለው ሰውዬ ወጣባት ማለት ነው በአይሻ ላይ። አሁን የዛን ዘመን ስለሆነ ነው እንጂ በዚህ ዘመን ቢሆን ቅድም እንዳለችው እስር ቤት ነው የሚገባው፣ እስር ቤት ይገባል። ስለዚህ ዳዊት ንስሐ አልገባም ደግሞ ላለው መዝሙር 50 ላይ ገብቷል። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ፣ እኔ ኃጢአተኛ ነኝ በድያለሁ ብሏል። መሐመድ ብሏል። መሐመድ ንስሐ ገብቷል። መሐመድ ንስሐ ገብቷል ወይ? ከአይሻ ጋር ስለተኛ አይ ከአይሻ ጋር አልተኛም፣ ከ6 ዓመቱ አላገባትም ወይ ደግሞ በ9 ዓመቱ ከእሷ ጋር አልገባም ካላችሁ መቀጠል እንችላለን። ስለዚህ ንስሐ ያልገባው እንደዛው የቀጠለው መሐመድ ነው ማለት ነው። መሐመድ እንደዛው ነው የቀጠለው እና ዳዊት በመጽሐፍ ቅዱሳዊ ማስረጃ በድሏል፣ ንስሐ ገብቷል። አው ከቤትም ሰይፍ አይጠፋም ተብሏል፣ ተቀጥቷል። ይሄ የመጽሐፍ ቅዱስ እውነት ነው። ምንም የምንደባብሰው ነገር የለም። መጽሐፍ ቅዱስ እውነትና እውነት ነው። መሐመድ ግን እሱ እንዳመነው የ6 ዓመቷን አጭቷታል። በ9 ዓመቷ ከእሷ ጋር ገብቶባታል ማለት ነው። በስንት ዓመቱ? 64 ወር 50 ምናምን ዓመቱ። በዚህ እድሜው ይህ ሰውዬ ከ9 ዓመት ጨቅላ ጋር ተኝቷል። ከ9 ዓመት ጋር
እና ማስረጃውን ራሱ ይነግራችኋል እንደገባ። አልገባም ካለ እናያለን ማለት ነው ከ9 ዓመቷ ጋር። እና ቴንኪው። አሁን ወደ ቀጣዩ ጥያቄ ጠይቀኝ፣ እኔም እየጠየቅኩ መሄድ እንችላለን፣ መጠየቅ እንችላለን እና መጨረስ እንችላለን። ያው ማጠቃለያ ሊስት አስቀምጥና ማጠቃለያቱን ሰምተናል። ከዛ ወደ ስላሴ ጉዳይ እንመለሳለን። ደቂቃ ያላስጨምረው መጀመሪያ ከመጨረሻው ሀሳብ ነው የምነሳው። እስካሁን ይሄ 4 ደቂቃ አውርተው የሚያዘው ነገር አንድ ማስረጃ አላቀረቡ። ታዘቧቸው። ያላቀረቡትም ለዛ ነው እንድትታዘቡ ነው። ምንም አይነት ማስረጃ የላቸውም። አያችኋ? እንደዚህ ናቸው መምህሮች፣ ካለ ማስረጃ ዝም ብለው ነው የሚያወሩት። አንደኛ። ሁለተኛ በክርስትና እንደዚህ የሚባል ነገር የለም፣ ፎቶ ነው ያመጣው፣ በመጽሐፍ ደረጃ አልከፈትክም አለኝ። ታዲያ ኃጢአት ከሆነ መጀመሪያ እርሱ ፊትህ አስበው ከሆነ ለምን እነዚህን ሴቶች መጀመሪያ ነፃ አያወጡም? ዳዊት እኮ የደፈራት ሴት ልጅ በአይሁዳውያን መጽሐፍ መሰረት እድሜዋ 7 ነበረ። የ7 ዓመት ልጅ ነው አስገድዶ የደፈራት። ያንን ደፋሪ ደግሞ እናንተ የመጽሐፍ ቅዱስ ጸሐፊ ነብዩ ዳዊት ልበ አምላክ አላችሁት። ኢቭን የጻፈውን መጽሐፍ አሁን ድረስ ትከተሉታላችሁ። አሁን ቢኖርማ የሚደረግ በመሰች አሁን ቢኖርማ ይያዝና ይገደል ወይም ደግሞ ይታሰራል። ህፃን ልጅ ደፍሬ የሚመረው የለ ይገደላል። ያውም ደግሞ ጠባቂ ያላትን ህፃን ልጅ ማለት ነው ይገደል ነበረ። ዋናው ግን አሁን ተርፏል። ግን የሚያሳዝነው ክርስቲያን ወገኖቻችን ያንን ደፋሪ ሰው የመጽሐፍ ቅዱስ ጸሐፊ ብሎ ያከብሩታል። ቀጥሎ በክርስትና ህፃን ልጅ አግቦ የሚል ነገር የለም፣ ፎቶ ነው ያመጣው፣ መጽሐፍ አልከፈክም። ማሻአላህ እንክፈታ መጽሐፍ ቅዱስ ይከፈት። ያጀማ ተመልከቱ፣ መጽሐፍ ቅዱስ መኃልየ ሰለሞን ምዕራፍ 8 ተመልከቱ ምን እንደሚል። ገና ጡት ያላወጣች ትንሽ እህት አለችን፣ ለጋብቻ ብትጠየቅ ለዚች ለእህታችን ምን እናድርግላት ይላል። እትሙ ይሄ ነው። እትሙን ቼክ አድርጉ። እትሙ ይሄ ነው። እሺ፣ ስለዚህ በመጽሐፍ ቅዱስ መሰረት ጡት ያላወጡ ህፃን ልጆች ያጋባል እግዚአብሔር አምላክህ ህፃን ልጆችን ያጋባቸዋል፣ ያስደፍራቸዋል። አያ ከሰው ልጅ የማይሻል ሰው ልጅ እኮ አሁን ለዓለማችን ላይ የዓለም ህጎች እኮ ከ18 ዓመት በላይ አታግብሎ ህግ አወጡ አስበው ማለት ነው። ግን አንተ አምላክ የምትለው ጡት ያላወጡ ገና ጩጬዎችን ገና የታቀፉ ህፃን ልጆችን ያጋባቸው ነበረ። ይሄ ነው አምላክ ይሄ ነው። ኢቭን በእናንተ በፍትሐ ነገስታችሁ መሰረት አንድ ሴት ልጅ የምታገባው በ12 ዓመቷ ተመልከት። የሚጋቡትም የሴትና የወንድ አካለ መጠን ያደረሱ ይሆኑ። ወንዱ 20 ዓመት የሆነው ሴቷ 12 ዓመት የሆናት ይሆነ። ቡም አያ እኛ የምናወራው በማስረጃ እናንተ የምታዩት ካለ ማስረጃ። ልዩነት ተመልከት። ሙስሊም ልዩነት ተመልከት። ታዘቡ እንግዲህ ታዘቡ። አላሁ አክበር። አያቸዋ የ12 ዓመት ልጅ ታግባ እያለ የሚያስተምር ያንተ እምነት ነው። ስለዚህ ለሴቶች ፍትህ መቆም ፈልጋ ከሆነ ይህም መጽሐፍን ቀደጣልና ከክርስትና ውጣ። ለምን ያለህበት ክርስትና ማርያምን በ12 ዓመቱ ያጋባ ሴቶችን በ12 ዓመት የሚያጋባ መጽሐፍ ነው። ማርያም ያገባት ዮሴፍ 70 ዓመቱ ነበረ። የ70 ዓመት ያረጀ ሽማግሌ አጋባት በመጽሐፍ ቅዱስ መሰረት እጩኛ ሆነ። ጨረስን። ቀጥሎ ያነሳሁትን ነገር በሙሉ አልመለሰውም። ምን አነሳው ጀማ? ምን አነሳሁኝ እኔ? በመጽሐፍ ቅዱስ መሰረት ዳዊት የደፈራት ሴት አስገዶ ያወጣባት ማለት ነው። ስትደፈር እግዚአብሔር ፍትህ አልሰጣትም። እግዚአብሔር እንዳውም ምንድን ያደረገው 8 ንጹሐን ሴቶችን በአደባባይ ለምን አስደፈር? አልመለሰውም። ሁለተኛ ዳዊት አንድ ሚስት ለማግባት 200 ወንዶች ብልታቸውን ቆረጠ። እሱንም አልመለሰም። መልስ የለውም። አልመለሰውም። ያጀማ አልመለሰውም። ቀጥሎ ደፈራት የሚል እኮ የለም አልከኝ። ሐቢቢ መምህራችን ባል ያላት ፍቃደኛ ያልሆነች ሸዋር ስትወስድ አይቶት ብቻ ከተኛ ምንድን ነው የሚባለው? ባል እኮ ፈቃደኛ መቼም ናት አትለኝም። መቼም ባሏ እያለ ሸዋር ስትወስድ ብቻ አይቶ እኮ ነው የወጣባት። ያም የ6 ዓመት ልጅ የወጣባት ማለት ነው። ይሄ ነው የእናንተ ነብይ። አያቸው አጀማ። ይሄን ያልኳችሁ መምህራን ሲመጡ ምንድነው? ሰዓት ይዘህ ነው የምታወራው ወይስ ምንድን ነው? ማብራሪያ ነው? ሰዓት ይዘህ ነው? ይቅርታ አቋርጠሽኝ መልሰዋለሁ። አቋርጠሽኛል። 30 ሰከንድ ላይ መልሰዋለሁ። አቋርጠሽኛል። አታቋርጭሽ። ሌላ ጊዜ 1 ደቂቃ ነው የምንጨምረው። 1 ደቂቃ ጨመርኩላ። 1 ደቂቃ ብትጨምራ ነው የምታወራው። ችግር የለውም። ይመችናል። እንደዛ ይመችሽ። እሺ። ስለዚህ አጀማ ይሄን ያልኳችሁ መምህራን ሲመጡ አልሐምዱሊላህ እንደዚህ አድርገን የመጽሐፍ ቅዱስ ጸሐፊያን እናስተምራችኋለን። ቀጥሎ አይሻ ረዲየላሁ ዐንሃ ተደፍራቻለ። ማስረጃ አላቀረበም። ዋናው ሴቶች በዛን ጊዜ ቶሎ ይደርሱ ነበረ።
አንተ ከአይሻ ታውቃለህ እንዴ? አይሻ ራሷ እኮ ምን አለች? እኔ ደርሼ ነበረ ኢዛ በለገቲል ጃሪየቱ 9 ስኒን ፈሂየ እምራ አለች። ደርሻለሁ አለች። ከዚህ ላይ ማስረጃ ምን ፈለግ? ኢቭን በድሮ ጊዜ አያትህን ብትጠይቃት አያትህ ያገባችሁ በትንሽ እድሜዋ ነው። አያችሁ አይደለ? ስለዚህ ጋብቻ በጊዜ ላይ ዋናው ግን ነብዩ ሰለላሁ ዐለይሂ ወሰለም ያገባት ፍቃደኛ